ዛሬ የመጣሁላችሁ በሁለት ነገር ነው። አንደኛ በዱባይ ሁለተኛም ያው በዱባይ ስለታኮር በእርዳታው ምክንያት በነበረው ሁኔታና በኖላዊ ድራማ ነው የመጣሁት ማለት ነው። ሸር ላይክ እያደረጋችሁ አብራችሁኝ እንደምትሆኑ ተስፋ አደርጋለሁ። ኖላዊ ድራማ እንግዲህ ወይዘሮ ሜላት ሌላ ጦስ ይዛ መታለሽ። እሷ ባትሆንም እንግዲህ ሌላ ጦስ እየተዟዟሯት እንደሆኑ አቶ በቃሉ የሚባለው ያችን ልጅ ልኮ ከመስፍኔ ጋር ካፌ እንድትገባ አብራው እንድታድር አድርጎ እሷ ግን የሞከረሽው ሙከሬ ባይሳካም አልጋ ሲዟት አቶ መስፍን አሳድሯት ነበር። ጠዋት ላይ ቁርስ በምትበላበት ጊዜ ማን ደውሎላት ነው የመጣሽው የሚለው ሁላችንም አነጋጋሪ ሆኗል። ማን ነው የደወለው? ወይዘሮ ሜላት ወደዛ ካፌ ጎራ እንድትል ያደረጋት ማን ይሆን? ነይ ያላቴ ሰው የሚለው ትንሽ እንትን ብሎናል። ወይዘሮ ሜላትም ቸኩላ ነው እንትን የምትለው። አሁን ላይ አቶ መስፍን የተረጋጋ ይመስላል። እንግዲህ የላም እብደቱን እንደቀጠለ ነው። የላ ማበዱን ሲሆን ለማሳየት ለኤዝራ ይዛው ስትመጣ የላ ግን ተሻሽሎ ደህና ሆኖ ስታገኘው በጣም ተደናግጣለሽ። ሸር ላይ ካደርጉ በዱባይ እንግዲህ የዱባይ ደላላዮች ኢትዮጵያዎች ደላላዎች የገዛ ወገኖቻቸውን በእነሱም ጥፋት ይሁን በልጆችም ይሁን በደላላዮቹ ተበዳዮች እየሆኑ ብቅ ብቅ እያሉ ነው። እንግዲህ እነዚህ ልጆች ከሀይሚ የምትባል ልጅ ታዋቂ የሆነሽ የነሳሪ ጓደኛ ደላላይ ሁና ልጆች ታመጣለሽ፣ ስራም አይገኝም ከቤቷ ታስቀምጣለሽ። እነዚህ ልጆች መጸዳጃ ራበን መጸዳጃ ይላሉ። የእሷ ደግሞ ሌላ ነው። የኔን ቤት የሚያውቅ ያውቀዋል። ከኔ ቤት ሙሉ ነው፣ የሚጎል ነገር የለም። እንጀራ ግን አልገዛም፣ እንጀራ ግዥልን ነው ያሉ። እንጀራ አልገዛም ስላልኳቸው ነው እያለች ትናገራለች። ውድ ቤተሰቦች አንዳንድ ጊዜ ለበዳይም ሆናችሁ ለመፍረድ ትንሽ ይከብዳቸዋል። እነዚህ ልጆች እንደዛ ብለው በመውጣታቸው እሷ 15,000 ብር 15,000 ድርሃም ሰርቀው ይወጥተዋል ብላ ተነግራ ነበረች። ግን የሚያውቁት ደላላይ የሆኑ ሙኒት የምትባለው እንግዲህ ታውቃላችሁ፣ አንቺ ሲነድሽ ብለሽ ይሆናል እንጂ 15,000 ድርሃም ሰርቃይ ብለሽ የመጣሽበትን እንዴት እሱን ታምጣልኝ ብለሽ ትጠይቂያለሽ። የመጣሽበት 3,500 ድርሃም አለ፣ እሱን ትመልስልኝ እያልሽ 15 ድርሃም 3,000 ድርሃም በልጦ ነው ወይ እያሏት ነው እያሏት ነው ያለ። ከዚህ ላይ እንግዲህ የንዴት ነው ብለው እነሱም እንትን እያሉ ነው ያለ። ልጅቱም 15,000 ድርሃም ሰርቃለች ሲባል ልጆች አንዲቱ ልጅ መታ እኔ 15,000 ድርሃም አልሰረኩም፣ እንደዚህ ሆኖ ነው ከቤት ብሎ ከኢትዮጵያ ለምን ስትመጡ ሳሙናም ሆነ ቅባት ሞዴስ ይዛችሁ አትመጡም? እኛ ከመዳን ቤት ምንገባ ነው የመሰለን እንጂ ከሀበሻ ቤት ገብተህ የምንቀመጥ አልመሰለኝም እያሉ ነው ያለ። በነገራችን ላይ በዚህ መፍረድ አያስፈልግም። አሁን ሰዓት ላይ ማለት ነው ማንኛው ትክክል እንደሆነ ማወቅ አትችሉም። ሁሉም በሃይማኖቱ እየማለ ይናገራል። መሐላ ከባድ ነው በሀገራችን። አሁን ግን ሁሉ ነገር ረክሶ እንኳን መሐላ በተፈጥሮ አባቴ ይሙት ብሎ የሚማልበት ብዙዎቹ የሚምሉበት ሰዎች ናቸው ሙስሊሞች ወላሂ ቢሉም፣ ሌሎቹ ደግሞ በአባታቸው በሚያምኑት ሃይማኖታቸው እንትን ይላሉ። መሐላ ከተማለ ግን ሀላስ ተማለ ነው የሚባለው ማለት ነው። አሁን ግን መሐላ ዝም ብሎ መደበቂያ የሆነ ሰዓት ስለሆነ ማንኞቻችሁም ማመን አይቻልም ማለት ነው። እና እባካችሁ አሁን ላይ አትምጡ ማለት አይቻልም። ኢትዮጵያ ምንም መኖር አያስችልም። እና ስትመጡ ግን የተማመነ የታወቀ ማምጣት ይሻላል። ከነ መዳም አይሻሉም። የኞቹ ከነ መዳም እንዲያውም 2-3 እጅ ብልጥ ይላሉ። ያነስ የማያውቅህ ዜጋ ነው፣ አረብ ነው። ምንም ብዙ መልካም እንዳሉ ብዙ መጥፎች ይኖራሉ ማለት ነው። አሁን ላይ ደግሞ አለ ስራ ብለው አምጥተው ስራ የለም። በየቤቱ ታምቆ ያለ ስንቱ ወጣት ነው፣ ስንቱ ሰው ነው በራብ የሚሰቃይ ያለ። በተለይ ዱባይ ብዙ ወንዶች ናቸው እስካሁን ድረስ ራበን እርቦናል ተብሎ የሚጮህላቸው። ባለፈው አንዲት ሳውዲ አረቢያ ያለሽ እናት አንዲት እናት
ሳውዲ ነው ያለሽ። ያው በሀገራችን ባለው ጦርነት ወጣትም ሆነ አዛውንት የማይመረጥበት ስለሆነ እናት ናት። 10 ምናምን አመት ልጅን እያሳደግኩ ብላ ሁሉን ነገር ትታ የኖረች ናት። ከዛ ሞት ለማትረፍ ስትል ወደ ሳኡዲ በባህር መጣለች። መጥቶ የሳኡዲ ታሰረ። ዞሮ ወደ ኢትዮጵያ ገባ። ከኢትዮጵያ ከገባ በኋላ ደግሞ ወደ ዱባይ 450 ሺህ ብር ከፍዬ ወደ ዱባይ ላኩት። ዱባይ ፕሮሰሱን እስከሚጨርስ ድረስ ሆቴል ነበረ። ወርቄን፣ ገንዘቤን፣ ልጄን ከሞት ለማትረፍ ብዬ ላኩት። ከዛ ከሄደ በኋላ ግን የካምፓኒው ባለቤት እና ከዛ የሚሰራው አይግባቡ ሲሉ ወረቀቱ እንዳይሰራ አደረጉበት ብላ እያለቀሰች ልጇን በፍንቱን ሁላ ፍጥጥ ብሎ ረሃብ ሀሳብ አለና ያንን ሁላ እንትን ብላ ብዙ ሰዎች እንትን ሲሉላት ነበር። እንደዚህ አይነት ነገሮች አሉ። ከመልካም ነገር እናደርሳለን ተብሎ ከሞት እናወጣለን ተብሎ ደግሞ በራሳችሁ ሰው ደግሞ ከስደት ሀገር ላይ ስትገረፉ ራብ ስትሞቱ በጣም ከባድ ነው ማለት ነው። እና አለመግባባቱ የራሳቸውን እንዳለ ሆኖ በእነሱ የመጡ ሰዎች መበደል የለባቸውም። ከእነሱ ጋር መጨረስ ያለበትን መጨረስ እንጂ ደላላዮች እባካችሁን ከዛው ከምትሰሩት ሰዎች ጋር ስትጣሉ በስራችሁ ያላችሁ ሰዎችን አትበድሉ ለማለት ያን ነው ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና እየተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ባለፈው በደብረ ብርሃን እርዳታ ላይ እንዳያችሁት ታኮር በማን ነው እንትን ድርጅት በዛ ውስጥ ሆኖ እርዳታ እየሰበሰበ ነበር። ዱባይ እነ ሳሪ እነ ሙኒት ብዙ ሰዎች አብረው ከሳራ ቤት ሆኖ 4,500,000 በኢትዮጵያ በካሽ የተሰበሰበበት ከዛ መሀል ደግሞ 15 ሚሊዮን ብር አቶ አይተነው ወርቁ ባለሀብቱ እሱ እሰጥሃለሁ ለታኩር ደግሞ በእግሩ መሄድ የለበትም የ5 ሚሊዮን መኪና እሸልመዋለሁ ብሎ ተናግሮ ነበር። በሪከርድ በማን ምክንያት? በጉቺ የምትባለው ምክንያት ማለት ነው። ያነ በዛን ሰዓት ብዙውን ሰው አጫጭሆታል። መጀመሪያ ሁሉም ደስተኛ ሆኗል። እንደዚህ ካለው የሚለግስ ሰው ካለህ ላይ ይጨምርልህ፣ የበለጠ ይስጥህ፣ ለእነዚህ ሰዎች ስላለህ ይህን ያህል አድርገሃልና እንደሱ ነው እንጂ እያሉ ለተወሰነ ደቂቃ ያህል ደስታቸውን ሲንትን ሲሉ ሲመርቁ ነበረ ማለት ነው። ከደቂቃዎች በኋላ ደግሞ ነገሮቹ ተቀያይረው ወደ ሌላ ነገር ሆነ። የድርጅቱ ባለቤት በተሊካ ምክንያት ሀገር የለቀቁ ሰዎች በእነሱ ምክንያት የሚመጣ ገንዘብ የኛ ህጉ መጀመሪያ ድርጅቱን ስንመሰርት ብዙ ህጎች አሉት። ከነዛ ህጎች አይካተትም እና ይሄ ነገር ከሆነ የእሱም ገንዘብ ከዛ አይደርስም። የእኛም ድርጅት ለመዘጋት ይሄ በጎ አድራጎት የምንረዳው ነገር ይዘጋብናል እና ያንን ነገር እኛ እንቀበልም። የወርቁ አይተነውን 15 ሚሊዮን ብር ለምን በዚህ ምክንያት ሲሰበሰብ በዚህ ያደረገ እስከዛሬ ድረስ በሌሎች እርዳታዎች መስጠት ይችል ነበር። አሁን ግን ድርጅታችን አደጋ ላይ ስለሚሆን መንግስት ፈርመን ህግና ደንብ ስላለው ይሄኛውን ብር አንቀበልም ብለው እንትን ባሉት እንደገና ደግሞ አወራ አስነስቶ ለምን እንደዚህ ያለ በቃ ሁሉም ሰው ተሳድቧል። እንግዲህ መልእክቱን የለጠፈው ኡስታዝ አቡበከር ነው። በሱ ስለመለጠፉ እሱ ያወጣው ህጉን መስሏቸው የድርጅቱ ባለቤትም እሱን አድርገው በጣም የተጫጫሁ ምንም በቃ ማሰብ የሚባል የሌለን ሁላችንም ማለት ነው። በጣም እንትን ያለን ከሆነው ጋር አብሮ አንድ ሰው ካለው ጋር ከዛ ጋር አብረን የምንጓዝ ራሳችን ማናዳምጥ እንደመሆናችን የዛን ሰዓት ነው እኔ ራሴን የታዘብኩት ማለት ነው። ራሳችን በራሳችን መተማመን የሌለብን መሆን አንድ ሰው ካለ ያንን ተከትለን እንደምንሄድ እኛ ማስተንተን ለምንድን ነው እንደዚህ ያሉት? ምን ምክንያት ቢኖራቸው ነው? የምንድን ነው ብለን ማሰብ ሳንጀምር ከአንድ ሰው ካወራው ጋር አብረን የምንነጉድ መሆናችን የዛን ሰዓት ነበር ያወቅኩት። የእውነት በጣም ገረመኝና ይሁን ላይ ያለ ሆኖ ታኩርንም ደግሞ ገንዘቡን በልቶታል እየተባለን ብዙ ሰዎች ታዋቂ የተባሉት ገንዘቡን ያምጣ ታኩር ይያዝልን፣ በፊት ህፃን ነው ምናምን ያሉት ሰዎች ይያዝልን ብሩን በልቶታል እያሉ ሲጫጫሁ ነበር። እነሱ ድምፃቸውን አጥፍተው ሳሪ ተረጋጉ፣ አትሳደው እያለሽ እየመከረሽ ከመጨረሻ ላይ መኪናዎቹን ይዞ ዱቄቱንም ዘይቱንም ይዞ
ከዛ እርዳታ ቦታ ላይ ሲገኝ ደግሞ ሌላ ሁለተኛ በጣም በአንድ ምላስ ስንት ነገሮች እንደሰማ ነው። እንደገና ደግሞ ህፃኑ ታኩር ታሪክ ሰራ እየተባለ ደግሞ ሲመሰገን ነበር። ታሪክም ሰርቷል። ገንዘቦቹን በመዝገብ የገዛበትን የጫነበትን በሙሉ በመዝገብ እየመዘገበ ሂሳባቸውን አወጥቶ በላይቭ ላይ አስተላልፎላቸው ሁላቸውም ደስተኛ ሆነው መጀመሪያም ሳሪ እንደዛ ነበር ያለሽ የምትገዛውን ነገር ሂሳቡን ሁሉ አሳይተህን በቪዲዮ እንትን ትልናለህ እንዳለሽው እሱም ያንን አክብሮ 5 ሳንቲም እንዳይገባበት አድርጎ ሁሉን ነገር ወስዶ አስረክቦ መጥቷል። የአቶ ወርቁ አይቶ ነው ብር ግን ያው በዛ አካውንት እንዳይገባ ስለተባለ በሌላ ቦታ ረድቶ ሊሆን ይችላል። አቶ ወርቁ አይቶ ነው ግን ቃሉን አክብሮ ለታኩር በትናንትናው ዕለት እንግዲህ ጉቺ ናት መልእክቱን ያመጣሽው መኪና ያለሽ 15 ሚሊዮንም ለሚረዱት ለደብረ ብርሃንም ብላ ሪካርዶን ይዛ ወጥታ የነበረሽ እሷ ብትሆንም ትናንት ደግሞ እነሳሬን ሙኒትን ይዛ መኪናው ተገዝቷል ብላ ለታኩር ደውላ ታኩር እንኳን ደስ አለ መኪናይቱ ተገዝታለሽ ክላክሷን እናሰማ ተብሎ እንዲያውም እንትን ሲሉላት አይ ወፈር ያለሽ ናት ጥሩ ናት ብሎ እየቀለደላቸው ነበር ማለት ነው። ቀልደኛም ነው መሰል ታኩር እና ደስ ብሎናል። እንግዲህ ታኩር እግረኛ ነበርኩኝ ሲል ነበር። ማሻላ ደስ ይላል። እንደዚህ ያለው ሰው ለእንደዚህ አይነት ነገር ማበረታታት ጥሩ ነው ማለት ነው። ብዙ ጊዜ ዩቱብ ላይ ወይም ቲክቶክ ላይ ታዋቂ ሲሆኑ ፎሎወር ሲኖራቸው እዳ ገብተው የሚገዙ ብዙ ሰዎች አሉ። ከባንክም ከምንም አጠራቅመው አላቸው ለመባል የሆነ ችግር ሲደርስባቸው ደግሞ ያላቸውን ጉዳ አውጥተው የሚጥሉ አሁን ፏድ ታስታውሱ እንደሆነ ባለፈው መኪና አደጋ ላይ ሲደርስበት ከባንክም ከሰውም ብድር እንዳለው ነበር የተናገረው ማለት ነው። ከዛ ከመሆኑ በፊት እንትን ማለት አለባችሁ፣ ቀስ ማለት መረጋጋት እንደ ቤት እንጂ እንደ ጎረቤት አይኮንም ይባላል እና እንደ ቤት መሆን አለባችሁ እንጂ እንደ ጎረቤት ለመሆን ብላችሁ ከሌላችሁ ላይ ጥኑ ስትሉ መጨረሻ ላይ ከባድ ነው የሚሆነው ማለት ነው። እና ታኩር ደግሞ እንኳንም እግረኛ ሆነህ ቆየህ። አሁን አላህ አግዞሃል። አሁንም ደግሞ ቀስ ብለህ ተረጋግተህ እንትን ማለት አለብህ ለማለት ያልነው። በጣም ደስ ብሎኛል። እንኳን ደስ አላችሁ። የታኩር መኪና መገዛቷን ትናንትና በይፋ አስተላልፈዋል። ስልክ ደውለውም ሲያዋሩ ሰምቻለሁ። በጣም ደስ ይላል። እንግዲህ አቶ ወርቁ አይተነው ደግሞ ለቤታየውም 40,000 ድርሃም ወርቅ ገዝቶ ሰጥቶ ነበር። ያው እሷም የፖለቲካው አካል ስለሆነች ብዙ ሰርታለሽ በሚለው ነው። ብዙ ሰዎችም ደግሞ ሀብታም ሊሰጥ የድሃ ምንድን ነው ይባላልና በጣም ተጫጭኋል ማለት ነው። ለቤታየው እንትን ሲሰጣትና በጣም ነበር የተናደዱት። እንግዲህ በተለይ አንዲት ልጅ አለሽ ቃል ምትባል እሷ በጣም እንትን ብላለሽ። እኛ መስጠት ነው እንጂ ያው በቀበሌም በደንበር በሰፈርም የምትለያየ ልጅ አለሽ እና በጣም ተናዳ ነበረሽ። ቢሆንም ግን እሷ የያዘሽውን ይዛለሽ ምንም አይመስላትም ማለት ነው። ሰው ሲሰጥ ሀብታም ሲሰጥ ድሃ ምን ይላል የሚባለው ተረት ይደርሳል። እናንተ ተረጋጉ፣ አላህን ለምኑ፣ አላህ ይሰጣችኋል። ያልታሰበ ርዝቅ እንደዚህ ነው የሚሰጠው ማለት ነው። እና የሰው ምቀኛ ከተሆነ ደግሞ ምቀኝነት ከፍ አያደርግም። እንዲያው እንደዛ እንዳለ እንደተንጣጣ ሰው ይቀራል እንጂ ማደጊያም የለውም። እና ተጠንቀቁ ውድ ቤተሰቦች። ላይክ፣ ሼር፣ ሰብስክራይብ አድርጉ። እስከ መጨረሻው ቪዲዮውን ተመልከቱልኝ የኔ ውዶች፣ ማሮች፣ ፍቅሮች ትላለሽ ሀቢባ። እንግዲህ ሁላችሁንም አመሰግናለሁ አብራችሁ ስለቆያችሁ ስለምትከታተሉኝ በጣም ነው የማመሰግነው። እንግዲህ የአቶ ኖላዊ ድራማ የኖላዊ ድራማ የሚላት ድራማ አሁን ላይ እያስጠላ እየሄደ ነው ያለ፣ እየተጓተተ ነው ያለ። በተለይ ወይዘሮ ሜላት እና መስፍን ላይ ያሉበት ሁኔታ ፓርት በጣም አልተመቸኝም ማለት ነው። ማለት አስተምሮ ተረጋግቶ ነገሮችን እንትን ብሎ ማለፍ ይልቅ ሌላ ኮተት ይዘው እየመጡ እንትኑን ለማስረዘም የመሰላቸት ነገርም አሁን ላይ በጣም ያስጠላል። የሚያስተምር ነገርም አይመስለኝም እንደዚህ ኮተቱ ሲበዛ ማለት ነው። እና እጠር ስትል ያን ሰው ይማርበታል። አሁንም ቢሆን ነገሮቹ ኮሜንት አይተው እንደሚያስተካክሉ ተስፋ አድርጋለሁ።
የሀና የወይዘሮ ሜላት ነገር ያው ቁርጥ የሌለው ነገር ሆኗል። ማለት በራስ መተማመን የሚሉት ነገር የላቸውም ብዙዎቹ ማለት ነው። በሰው ነው የሚሄዱ ሰው ባሏቸው ምናምን ነውና ያንን ነገር ቢተው በራስ መተማመንን ቢያስተምሩን ደስ ይለኛል፣ እንደኔ ማለት ነው። አሁን ወይዘሮ ሜላት ተረጋግታ ለምንድን ነው እንደዚህ ያልከው ለምንድን ነው ብላ ያለሽበትም ሁኔታ ታውቃለሽ። በባዩሽ ምክንያት ብዙ ነገር እንደደረሰሽ ከባዩሽ ጀርባ ብዙ ሰው እንዳለ ታውቃለሽ። ያንን ነገር ማስተንተን ያቃጣት በዚህን ሰዓት ነገሮችን ሁላ ሸፍና አድርጋ ማስተካከል አለባት እንጂ የቤቷን ጉድ አደባባይ ላይ በየካፌው እየሄዱ መጫጫው አስፈላጊ አይደለም። እናቶች አሁን ከሷ ከወይዘሮ ሜላት ካፌ ላይ ሄዶ እንደዛ ጮሆ መምጣት ነው ወይ ሳይቶ እንዳላየ ዝም ብሎ ሰላም ብሎ ያብራ ያለሽውን አስርር አድርጎ ከቤት እሱን መጠየቅ ነው የሚሻለው። ለእሷ መረራ ትሄዳለሽ እንግዲህ ለጠላቶቿ ለማለት ነው። ለወይዘሮ ሜላት ለተላከው ነገር ጥሩ ነገር እንትን እያደረገሽላቸው ነው። እሷ ነው የምትጎዳ፣ ድርጅቷ ቤተሰቦቿ ይጎዳሉ። ያንን አላሰበሽም። እሷ የመጣላትን ፊት ለፊት ስለምትናገር ወይዘሮ ሜላት ነገሮቹ በቀላሉ ነገር እንዲበላሹ እያደረገሽ ነው ያለና እንደኔ ከታዘባችኋት ወይዘሮ ሜላት ማሰብ ምናምን የሚባል ነገር የለም። እንዲያውም ምላሴ ይሻላል፣ ጎበዝ ነው እሱ፣ ያስተነትናል፣ ያስባል። ሰላምም እንደዛ ናት። እንደመጣላቸው ይናገራሉ፣ ከዛ እንትን ይላሉ። ያን ደግሞ መሆን የለበትም፣ ጎጅ ነው የሚሆነው። ቤተሰብም ትዳርም ይበትን ነው። መረጋጋት አይታይበትም ማለት ነው። ሸር ላይክ አድርጉ ሀባይል። ሁላችሁንም አመሰግናለሁ።